አንድም ይላቀኝ እናንተ አይመለከታችሁ የነሱን ይርከዚ የነሱን ነፃነት ይባል ሰው የለም እዚህ ነገርኩ እንግዲህ ወንደራ ተቆይ አውሬ የሆነ ሰውዬና ወንጀለኛ እሱ ነው አይደለም ቆይ ተረጋጋ አይደለም ተረጋጋ ቆይ አይደለም መረጋጋት የለም በቃ ይጀራ ይረጋጋ ሰዎች እየሄድኩኝ ነው መንገድ ላይ ነው ያሉት እኛ ሁለተኛ ይሁን ላይ ምትጠይቀኝ ከሆነ ማለት ነው አጠፋለሁ። ሰላም ውድ የአቢ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ ቤተሰቦች። ያው ዛሬ በትንሽ ከባድ ስለሆነ ነው ያው በድንገተኛ ቪዲዮ ነው የመጣሁትና ያው ማለት ግዴታ ወደ እናንተ ማድረስ ስላለብኝ ነው ይሄንን ወደ እናንተ ይዤ የመጣሁት ይሄን ቪዲዮና ቤተሰቦቼ ዛሬ ትንሽ ከበድ ያለ ችግር ገጥሟቸዋል። ያው ልዑልን በጣም ታላቅ ችግር ውስጥ እንደሆኑ ሰምቻለሁኝና ያው በጣም በተደጋጋሚ ደውዬላቸዋለሁኝ። ስልካቸው በፍጹም ሊሰራልኝ አልቻለም። በጣም ከባድ ሁኔታ ውስጥ እንዳሉ ይገባኛልና ይህንን ነገር ወደ ሰፈራቸው ሄጄ እስቲ ያለውን ነገር ወደ እናንተ ማድረስ ይሆናል። እስቲ ምንድነው ያለው ነገር የሚለው ነገር በጣም ትንሽ ከበድ ያለ ነው ያሉበት ሁኔታ። ሄደው ትንሽ ከበድ ያለ ነገር እንደገጠማቸው ገብቶኛል ቤተሰቦች። እናንተም እንዳያችሁት እዛ ሄጄ እስቲ ያለውን ነገር አካባቢያቸው ላይ እዛ አካባቢ ያለው ነገር ምንድነው የሚለውን ነገር አጣርቼ ወደ እናንተ አመጣለሁኝ ማለት ነው ቤተሰቦቼ። እናንተም ያው እስከ ቪዲዮ መጨረሻ ድረስ ተከታተሉ። ሰብስክራይብ እያደረጋችሁ ቤተሰቡ ነው። በጣም ከባድ ሪስክ ውስጥ ነው የምገባው። ያው ከባድ ነገር ነው የሚገጥመኝ እና ያንን ነገር ተቋቁሜ ያው ግዴታ ነው ሙያዬ እስከሆነ ድረስ ግዴታ ያንን ነገር ተቋቁሜ እወጣለሁ ማለት ነው ቤተሰቦቼ። በጣም ደግሞ የምወዳቸው ወንድሞቼ ናቸው። በጣም የማከብራቸው ብዙ ነገሮችን ከነሱ የተማርኩ በጣም ብዙ ነገር ያደረጉልኝ ጓደኞቼ ናቸውና ያው በዚህ አጋጣሚ እስቲ በቃ የተፈጠረውን ነገር ወደ እናንተ አደርሳለሁ ማለት ነው ቤተሰቦች ተከታተሉ። ሰላም ቤተሰቦቼ ያው እንግዲህ እንደምታዩት ወደ ልዑሌ ያለበት ወደ ተባለበት ቦታ ላይ እየሄድኩኝ ነውና እንደሚ የኔ መከታ የኔ ሁሉ ነገር ያው ብዙ ነገር አድርጉልኛል፣ ብዙ ነገር ሆኖልኛል፣ ብዙ ነገር አሳልፈናልና ትንሽ ውስጤ ስለተረበሸ ነው ቤተሰቦች እየሄድኩኝ ነው መንገድ ላይ ነው ያለሁት ነው ትንሽ ከባድ ያለው ነገር ያው በስም መመሳሰል ምናምን ብለው ነው እሱ እንትን ያሉት ነው ያው የሱ ብቻ ከባድ ነው። ምን እንደምላችሁ አላውቅም። በጣም ከባድ ነው። ልዑሌ ብዙ ነገር ያደረገልኝ ብዙ ነገር ምንም ነገር ሲሆን ማየት ምንም ነገር ከቤተሰቦች እኔ በጣም ብዙ ነገር ያው ባለፈው በተፈጠረው ነገር ትንሽ ብንቀያየም ነገር ያምሳል በቃ ማለት በጣም ከልብ የምወደው ወንድም ምንም ይፈጠር በማላችን እሱ ላይ ምንም አይነት ጉዳት እንዲደርሳል የትም የት እሱን ማግኘት የኔ ዋና ህልውና ነው። ሰዎች እንድታውቁ የምፈልገው ነገር ማለት ነው እሱ ላይ ማንኛውም ጉዳት ያደረሰ አካል ለኔ ጠላት። ስለዚህ ያው ትንሽ መንገዱን አሪፍ ነው መንገዱ ዛሬ ብቻ ቶሎ እንደርሳለን ያስባል። ያው እንግዲህ እንደምታዩት እዛ አካባቢ የሚጠብቀኝ ልጅ እየደወለ ነውና እስቲ ቤተሰቦች እናንተም ከእኔ ጋር ቆዩ። የሚፈጠረው ነገር አብረን እናያለን ቤተሰቦች። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰቡ እስቲ የሚፈጠረውን ነገር አብረን እናያለን። ልዑሌን በምንም አይነት ሁኔታ ውስጥ ቢሆን ልዑሌን አስለቅቀዋለሁ። ማንኛውም መክፈል ያለብኝ መስዋዕትነት ከፍዬ አስለቅቀዋለሁ።
እስቲ በቃ ቤተሰቦች የተፈጠረው ነገር አብረን እናያለን። ተከታታዮች ከመጨረሻ እንግዲህ የልጅ አቃል ምናምን የሚባል ነገር ሰምቻለሁ። እስቲ እዚህ አካባቢ ነው ቤታቸው። ሰላም ነው ወንድም? እንዴት ሰላም ነው? አለን ሰላም አለን። አለን ሰላም ነው አለን። ያው አቤኔ ይባላልኝ። ትንሽ የሆነ ማለት የኔ ቤት ምናልባት ታውቀዋለህ ምናምን የሚል መረጃ ሰምቼ ነውና ምናልባት ታወቀው ብዬ ነው። ትንሽ ከባድ ነገር ስለተፈጠረ ሰሞኑን በእናትህ ትንሽ የተፈጠረው ነገር እኛንም ያው አሳስቦናልም አሳዝኖናልም። አዲስ ነገርም ካለ ያው ኦዲየንሶችም እንትን እያሉ ስለሆነ ለዛም ነው ያው እዛ ጋር ብዙም አይታይም፣ ግን ካሜራም አለ እና ትንሽ ከበድ ያሳዝናል። አዎ እኛም ማዝነናል በተፈጠረው ነገር። አዎ በጣም ከባድ ነው። አዎ በጣም ያሳዝናል። እና እስቲ ማለት ያለበት ሁኔታ ቤተሰብ ምን አይነት ሁኔታ ውስጥ እንዳለ የምታውቅ ከሆነ እስቲ ፕሊዝ። ያው እኔ የምልህ እንደዚህ ነው ለማለት እንኳን ባልችልም የምልህ ያው ግን ከባድ ችግር እንደደረሰባቸውና ከባድ ችግር ላይ እንደነበሩ ነው እኔም የሰማሁት። እሱም ብቻ ነው የማውቀው በጊዜው። አዎ ልክ ነው። በጣም አስቸጋሪ ሁኔታ ውስጥ ነው። እኔ ምን እንደሆነ ራሱ የልዑሌም ስልክ አልሰራም ብሎኛልና ትንሽ ከበድ ያለ ነገር ነው ያለው እና በእናትህ ቶሎ መድረስም ስላለብኝ እስቲ ምንድነው የተፈጠረው ነገር? የሰማው ነገር አለ አዲስ? ምንም የማውቀው ነገር የለም። እሺ በቃ እስቲ ቤቱን የምታውቀው ከሆነ ቤቱን እስቲ ያሳየኝ። ሰው ነው እንደዚህ ነው። እስኪ ቤት ካልቀየረ ነው ግን ሳይቀየረ እስኪ በዚህ በኩል ልጅና ታገኝሻቸው እንደዚህ ያፋ ላይ ተቀይሽ እንደዚህ ታጥፌ ነው። አዎ ወፋ ያጋ እንደዚህ ሞክር እስኪ። እሺ በቃ ግን ቤት ቀይሯል እያሉ ነበር። ምን ቀይሯል? ቤት ወደ ሌላ ቦታ? አዎ ቤት ቀይሯል ምናምን። ምን ሆኖ? እስኪ ቼክ አድርግ ለማንኛውም። እሺ በቃ እሺ፣ በጣም አመሰግናለሁ። ቴንክ ዩ ወንድም። እሺ ያው ቤተሰቦች እንግዲህ እስቲ በዚህኛው በኩል ነው እናንተ ብያለሁ። ፎቁን አይደለም እኔ ልዑልን ፈልጌ ነው የመጣሁት። አሁን ልዑልን ያለበት ቦታ አንተ ነህ የምታውቀው ተብዬ ነው የመጣሁትና እባክህን በቃ ያለበትን ንገረኝ። ማን ነው አንተ? መጀመሪያ አቤኔ ነው? አዎ አቤኔ ነኝ እኮ። ታዲያ ልዑል የሚባል ከዛሬ ጋር ሶስተኛ ጊዜ ነው ጠየቀኝ አይደል? በቃ የለም ልዑል ብያለሁ አይደል? ለምን አሳየኝ። አንተ ታውቃለህ ያለበትን። እኔ የማውቀው ነገር የለም። የለም አለ እንዴ? አለ አይደል እንዴ? ለምንድን ነው የለም የምትለኝ? የለም ና አቤኔ ነኝ ነው እኮ እኛ ጋር የለም። እኔ ነገርኩህ። ለምንድን ነው እንደዚህ የምትለኝ? እኔ እየነገርኩህ ነው አይደል እንዴ? በቃ ያለበትን ታውቃለህ። ያለበትን ነገር እዚህ ጋር ሰው እሱ ያለበትን የለም እሱ ያለበትን ሁኔታ ማወቅ ይፈልጋል። ሁለተኛ ልዑል ላይ የምትጠይቀኝ ከሆነ ማለት ነው አጠፋለሁ ከዚህ ግቢ። እሺ ለምን እሱ ያለበትን በቃ እንዳትጠይቀኝ። ምን ማለት ነው? የለም ከሌለስ አለ እናንተ ናችሁ። እናንተ ጋር ነው ያለው ተብያለሁ። ከመስፍን ጋር እንደዛ ከተፈጠረ በኋላ እናንተ ጋር ነው ያለው ይሄ ሰው። እኛ ጋር ልዑል የሚባል ልጅ የለም። ከዚህ በኋላ ያለ መረጃ ደርሶ ልዑል ብለህ ሁለተኛ ነን ከጠየቀኝ ማለት ነው ኬሚካል ነው አናቴ ላይ የሚደባብቅ እንዴ። ታውቃለህ? ለምን በቃ ምትሰማኝ ከሆነ ስማ እንዴ ስራት ይኖርክ። በቃ ሁለተኛ አይደለም። ቆይ እኔ አንተ ታውቃለህ ስለተባልኩኝ እኮ ነው። አላውቅም እኔ የለም። ለምን ኢንፎርሜሽኑ አለ? እኔ ሰምቻለሁ። አይ ምትል ከሆነ እኔ ሰዎችን እጠራለሁ። አይ ምትል ከሆነ ጥራቸው ሄድና ጥራቸው። በቃ ማን ነው በቃ ባኩርዛ ብለህ አይደለም። ቆይ ተረጋጋ። አይደለም ቆይ ተረጋጋ። ተረጋጋ። ቆይ አይደለም መረጋጋት የለም። በቃ ተረጋጋ። አይደለም ሁለተኛ እንዳትመጣ አይደለም። ቆይ አናግረኝ። ቆይ ያለበትን ታውቃለህ፣ ሰምቻለሁ። አንተ በእናትህ አላበዛም። ተበቃለን ሄድ በቃ አይደለም። ተረጋጋ። ብዙ ቦታ እየፈለኩት ነው ያለሁትና ምንም ነገር እንትን ያው እንደምታዩት ሁሉም ሰዎች የለም እንዳትመጣ ነው የሚሉት። እነዚህ ሰዎች እርግጠኛ ነኝ በእርግጠኛ። ሰላም ቤተሰቦቼ እንዴት ቆያችሁ? ያው እንግዲህ የተፈር ደርሻለሁኝ። አሁን ትንሽ ያለው ሞመንት ያስፈራል። ያው ከባድ ነው ያለው አካባቢው ትንሽ ቀዝቀዝ ብሏልና ምን እንደተፈጠረም ትንሽ ግራ ይገባል። እስቲ ያሉበት ቦታ ተይዘው ሄደዋል ሌላ ቦታ ብሎኛልና ያሉበትን ቦታ የሚነግረኝ ልጅ እየጠበቅኩት ነው። ጠቁማለሁ ያለኝ መረጃ ያለው ልጅ እየጠበቅኩት ነውና እስቲ ቤተሰቦች እየመጣ ነው ይታየኛል።
እንዴት ነው? ሰላም ነው ብራዘር? እንዴት ነው? አለን ሁሉ ሰላም አለን ይመስገን አለን። እኔ የምልህ እንትን ማለት ኢንፎርሜሽን አለ አንተ ምናምን ተብዬ ነበርና ያሉበትን ቦታ ያውቃል ተብዬ ነበርና የት ነው እንዳሉ ልትነግረኝ ትችላለህ? አዎ የሆነ አውሬ የሆነ ሰውዬና ወንጀለኛ እሱ ነው ጨካኝ የሆነ ጨካኝ እሱ ነው ያገታቸው። ኦኬ አይደለም አሁን ቦታው ማለት ባለፈው ያው ይዘውት ነበርና ያለበትን ቦታ ታውቃለህ አንተ? የሆነ ህንጻ አለ አዲስ የተጀመረ ህንጻ አለ። እሱ ጋር በመኪና ይዟቸው ህንጻ ውስጥ አዲስ የተጀመረ ያለ እሱ ጋር ይዟቸው ሲገባ ነው አይቻለሁ። እና ወደዛ እሱ ነው ይዟቸው ይጨቀኝ። የሱ ሰዎች ከሆነ ይሄንን ያደረጉት ቦታውን ትነግረኛለህ? እኔ ማድረግ ያለብኝ ነገር በሙሉ አድርጌ እሱን በምንም አይነት አጋጣሚ ወንድሞቼ ናቸው እነሱ ምንም ነገር እንዲሆን አልፈልግም። ያው ታውቃለህ የተፈጠረው ነገር አለ ብዙ ነገር አድርጎባቸዋል። ሁሉንም እሱንም በጣም ብዙ አሰቃይቷቸዋል። ስለዚህ ያለበትን ታሳየኛለህ? እስቲ እንሄዳለን ወደ ታሳያለህ። እኔም እረዳለሁ። እሺ አመሰግናለሁ በጣም ቴንኪው። በቃ እንሂድ አሳይ። ቤተኛው በዚህኛው ነው። እሺ ያለበት የሚባል ቦታ ጥቆማ ደርሶኝ ያው ወደሱ እየሄድኩኝ ነው። ቤተሰቦች በጣም አስቸጋሪ የሆነ ህንጻ ምናምን እየተሰራ ነው። ለምን እዚህ ሊያመጣቸው እንደቻሉ ግራ ገብቶኛልና ቤተሰቦች እስቲ እናንተም ያው እስቲ በሰላም ከወጣሁኝ እንገናኛለን። ቤተሰቦች እስቲ ተከተሉኝ። ያለበት ሁኔታ በጣም አስቸጋሪ ነው ቦታው። እስቲ እዚህ ውስጥ ነው ያለ የተባሉ ሰማሁት። እስቲ ቤተሰቦች በጣም ያስፈራል። የሚያምን ቦታ እንደሆነ ከባድ ነው በጣም። በጣም ያስፈራል። እዚህ ይዘውታል እየተባለ ሰላም እንዴት ነው? ሰላም እሺ እዚህ ውስጥ ምን ላደርጉ እንዳስገባቸው ራሱ ግራ ነው የገባኝ። ቤተሰቦች እነሱም ሰው ሊሆን ይችላል እኔ እንጃ ግራ ገብቶኛል። ቤተሰቦች በጣም ያስፈራል ቦታው፣ በጣም ጨንቃል ቦታው። እዚህ ነው እንግዲህ ይዟቸዋል፣ ሁለቱንም ይዟቸው እዚህ ነው ያለው እየተባለ ነው። እስቲ ግራ ገብቶኛል ቤተሰቦች፣ ብቻ ተከተሉኝ እስቲ። በታችኛው የምን ጨለማ ነው ያንተ? በስመ አብ ቤተሰቦች ያው እንደምታዩት በጣም ያስፈራል ቦታው። በጣም ህንጻ እየተሰራበት ያለበት ቦታ ነውና እዚህ እንዳለ መረጃ ደርሶኛል። ቤተሰቦች ልዑልን እዚህ ነው ያስቀመጡት፣ እንደያዙት ደርሼበታለሁ። ቤተሰቦች እስቲ እናስ ከኔ ጋር ተከተሉኝ። አሁን ይኖር አይኖር እርግጠኛ አይደለሁም። ያው ቤተሰቦች እዚህ ያለ የሚባል መረጃ ደርሶኛል። እስቲ ሰላም ነው። እንዴት ነህ? አለን። እኔ የምልህ ልዑል እዚህ ነው ያለው የሚባል ነገር ሰምቼ ነበር። ልዑል ማን? ልዑል እዚህ ሰፈር የለም። ልዑል እዚህ ውስጥ እንትን እንዳላችሁት እንደያዛችሁት ሰምቻለሁኝ። በባለፈው ተፈጠረው ነገር አውቃለሁኝና ስለዚህ ያለውን ነገር ፕሊስ እባክህን ያለውን ነገር ንገረኝ። ምንም ልዑል የሚባል ሰው የለም እዚህ ሰፈር ብራዝ። ልዑል የለም ማለት ምን ማለት ነው? ልዑል ማን ነው? ማን ነው? እኔን አታውቀኝም ማለት ነው። እና ማን ነው እንዴ? ልዑል እንደዚህ ጋር እንጠይቀኛል። እኔ ሰምቻለሁ፣ ኢንፎርሜሽን ሰምቻለሁ። ልዑል እዚህ እንዳሉ ሰምቻለሁ። ሰውዬ አማን እንዴ? ልዑል የሚባል ሰው እዚህ ሰፈር የለም።
ምን ማለት ነው እንዴ? የለም ልዑል የሚባል ሰው እዚህ ሰፈር እንዴ? ባለፈው የተፈጠረውን ነገር አውቃለሁኝ። እኔም የኔ ቤተሰቦች ጠይቀውኝ ነው የእነሱ መረጃ አጣርቼ እንዳቀርብላቸው ነው። ስለዚህ እባክህ ንገረኝ ያለው ነገር። ገባኝ ያልከኝ ያለው ነገር ግን ልዑል የሚባል ሰው እዚህ ሰፈር የለም እያልኩ እኮ ነው። አንተ ማን ነህ? ማን አንተ? እኔ ነገርኩህ እኮ አቢ ነኝ። እኔ አቢ ነኝ። አቢ ሚዲያ ባለቤት ከዘላለም ነገር ያለው ልጅ ማን ነው? አዎ ከዘላለም ጋር መጥቻ ምናልባት ልታውቂኝ ትችላለህ። ስለዚህ አሁን ያለበትን ሁኔታ ማወቅ እፈልጋለሁ። በቃ ልዑልም ሁለቱም ያሉበት ልዑል ሁኔታ የሚባልበት ሰው እዚህ ሰፈር ምን ማለት ነው? የለም እና እየነገርኩ ነው። ፕሊስ በቃ እኔ ያሉበትን ሁኔታ ማወቅ እፈልጋለሁ። በቃ ፕሊስ እዛ የት ነው? እዚህ ውስጥ ምንድነው እየፈለክ ያለው? አይደለም ቆየ እኔ እነሱ ያሉበትን ሁኔታ ነው የምፈልገው። ማወቅ ምንም እንደዚህ አይነት የሚባል ሰው የለም። አንተ ምንድነው እነሱን ይዛችሁ የምታገኙት ጥቅም የለም። እነሱን ይዛችሁ የምታገኙት ጥቅም የለም። አሁንም ሊሆን ይችላል፣ ግን አንተ የምታገኘው ነገር አለ፣ የምትፈልገው ነገር ካለ በግልጽ ተናገር። እነሱ እዚህ ውስጥ እንዳገታችኋቸው ሰምቻለሁ። ሁለቱም ምንም እንደዛ የሚባል ሰው የለም። አይደለም እኔ ነግሬሃለሁ። ፕሊስ በቃ ገባኝ። እንደዛ የሚባል ሰው የለም። አንተ የምትፈልገው ነገር ካለ በግልጽ ተናገር። አንተ ነገርኩህ እኮ የምፈልገውን ነገር ነገርኩህ እኮ። የለም እንደዛ ሰው የሚባል ሰው እባክህን በቃ ያለውን ነገር እንትን በልኝ። ምንድነው አይደለም ቆይ እንትን ማለት እነ ልዑል እዚህ ነው ያሉት ሰምቻለሁኝና ስለዚህ እሱ ነው የእሱ ሰዎች ናቸው የያዟቸው የሚል ነገር ሰምቻለሁ። እንዴ ምን ማለት ነው? እኔ ስለማቅ ነው ኢንፎርሜሽን አለ። የምታስፈትሽ ከሆነ አስፈትሽ፣ የምታስፈትሽ ከሆነ አስፈትሽ። በቃ እዚህ ውስጥ ገብቼ ሁሉም ቦታ መፈተሽ ፈልጋለሁ። ማነህ? እኔ አቢ ይባላለሁኝ። ስለዚህ የሚባል ሰው የለም እኛ ጋር። ምን ማለት ነው? የለም ማለት እኔ እኮ እየነገርኩ ነው። አይደለም ቆይ እየነገርኩ ነው። ስማኝ፣ ይኸውልህ እዚህ ውስጥ ያለውን ነገር ማወቅ በቃ እፈልጋለሁ። ለምንድን ነው የማልገባው? አገባም እዚህ እንደዚህ አይነት ሰው ነው። እሺ ምን ማለት ነው? እንደዚህ የለም እንደዚህ አይነት ሰው ነው። የመጣው ልጅ እኮ ነው። ስራኔ አዎ፣ እንደዚህ ፍላጎት ምንድን ነው? እኔ ነገርኳችሁ። እኔ ምንም ፍላጎት የለም። እነሱ ወንድሞቼ ናቸው። እነሱ ነፃ ወጥቶ በቃ ምንም ማንም ሰው እንዳይደርስባቸው ምንም አይነት ጉዳት ሊደርስባቸው ከዚህ ሄድልን። ምን ማለት ነው? ሄዳልን በቃ ችግር አይደለም። ቆይ እኔ ይህንን ነገር ሳላጣራ መሄድ አልችልም። በቃ እዚህ መግባት አልችልም። በቃ ምን ማለት ነው? አልችልም። እዚህ ማንም የለም። ለምንድን ነው የማልችለው? እችላለሁ እንጂ አይደለም። አይደለም። ቆይ ምን ማለት ነው? የነገርኳችሁ አይደል? በቃ ያለውን መረጃ ሁሉንም ነገር ትነግሩኛላችሁ። ምን ማለት ነው? እመታለሁ ማለት እመታለሁ። ማንም የለም እኮ። ማንም ከሌለ ልግባና ምን ማለት ነው? አልችልም። ማንም የለም። እንደውም እባክህን ፕሊስ በቃ እንትን አትበልኝ እባካችሁ። በቃ ገብቼ ይህንን ነገር ጓደኞቼ ወንድሞቼ ናቸው። ስለነሱ ሳላቅ ከዚህ የትም አልሄድም። ለምንድን ነው የማትሄደው? የትም አልሄድም። ከዚህ የትም አልሄድም። አሁን እየነገርኩ ነው። አሁን እኔ ይኸውልህ እነዚህ ውስጥ ሳላይ ያለውን ነገር ቼክ ሳላደርግ ሙሉ መረጃ ደርሶኛል። እዚህ ጋር ገባህ አይደል? እናንተ እነሱ ላይ ጉዳት ልታደርሱ አስባችሁ ከሆነ እንዳታስቡ በፍጹም ማለት እሱ ይገባኛል። ያ የዚህ የመስፍን ከይሲ የሱ ስራ እንደሆነ ይገባኛል። በቃ እንደዚህ አይነት ባል ሰው የለም እንደነኮ ተናግረናል። ፕሊዝ በቃ አሁን ያለውን ነገር እንትን የምትሉኝ ከሆነ የምታሳዩኝ ከሆነ አሳዩኝ። ማንም ይላቀኝ እናንተ አይመለከታችሁ። የእነሱን ነፃነት እንደዚህ ባል ሰው የለም እዚህ ነገርኩ። እንግዲህ እና እንደዛ ነው። ማንኛውም አሁን ከዚህ ብትሄድ አሪፍ ነው። ከዚህ ምንም የምሄድበት ምክንያት የለም። ከዚህ ምንም የትም አንገባም። እየነገርኳችሁ ነው። በቃ አይደለም እኔ እየነገርኳችሁ ነው ለመጨረሻ ጊዜ። አሁን ማታሳዩኝ ከሆነ የራሴን ሰዎች ነው ማመጣ። እንደዚህ አይነት የሚባል ሰው የለም። ነገርኩህ። ምን ማለት ነው? ምን ሆነ ነው? እስካሁን ታግሰናል። ከዚህ ብትሄድ ይሻላል። ከዚህ ይኸውልህ እነሱን ሳላይ ወይም ደግሞ ይህን ነገር ሳላስፈትሽ እዚህ መኖራቸውን እርግጠኛ ሳልሆን የትም አልሄድም። ይህንን ነገር የምታውቁ ፈልጋል። አንተ የምትላቸው ሰዎች የሉም። እንዴት ነው የሌሉት? ከሌሉ እኮ አስገቡኝና ልፈትሽ። በቃ አስገቡኝና ልፈትሽ። ከሌሉ ለምን ትፈትሻለህ? አትችልም ማለት ምን እኮ የሉም የምትሉ ከሆነ አሁንም ነገርኩ። የሉም የምትሉ ከሆነ ልግባና ልፈትሽና ልይ። በቃ እዚህ ከሌሉ ሌላ ቦታ ፈልጋለሁ። ስለዚህ ምንም እንደዚህ የሚባል ሰው የለም። ምን ማለት ነው? እዚህ ምንም የለም። ኧረ በእናትህ አንተ ሂድልኝ። ስራችንን እየሰራን እኮ እየሰራችሁ ከሆነ ልግባና ልፈትሽ። ከዛም በኋላ እና ማን ነው እዚህ ጋር እንዴት ገብተህ ነው የምትፈትሽ? ምን ችግር አለው? የለም እያላችሁ ነው አይደል?
ማን አንተ? አዎ የህግ አካል ነኝ እኔ። ስለነሱ ያገባኛል፣ ወንድሞቼ ናቸው፣ ይመለከተኛል። አይመለከተንም። እሺ እኛ እዚህ ጋር ስራ ከዚህ ፕሊስ እባካችሁ በቃ እኔ አሁን አንተን የምትሉኝ ከሆነ ሌላ ነገር ውስጥ ነው የምንገባው። ስለዚህ በቃ ምንም ውስጥ ልግባ ችግር የለም። ስለዚህ ውስጥ ያለውን ነገር ማወቅ ፈልጋለሁ። በቃ ለቀኝ እኮ ነው የምልህ እንጂ ምን